ሰበር መረጃ የነዳጅ ዋጋ እንደገና መጨመሩ ተረጋገጠ። ነጭ ናፍጣ በሌትር 180 ብር ገባ። ቤንዚንም በሌትር 167 ብር ከ50 ገብቷል። ከሚያዚያ ሰዎች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። የዕለቱ አዳዲስ መረጃዎችን ወደ እናንተ እናቀርባለን። ለቻናላችን አዲስ ለሆናችሁ ደግሞ ቤተሰብ በመሆን እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። መልካም ቆይታ ይሁንልን። ነዳጅ ዋጋ ጨመረ። ነጭ ናፍጣ በሌትር 180.46 ብር ገብቷል። ቤንዚንም በሌትር 167 ብር ከ50 ብር ሆኗል። ከዛሬ ሚያዝያ 26 ቀን ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ሚዲያዎች ለቲክቫ ኢትዮጵያ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 23 ቀን ጀምሮ ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በደብዳቤው በተገለጸው መሰረት በሌትር ነጭ ናፍጣ 180 ብር ከ46፣ ቤንዚን 167 ብር ከ50፣ ክሮሲን 320 ብር ከ66፣ ቀላል ጥቁር ናፍጣ 170 ብር ከ62፣ ከባድ ጥቁር ናፍጣ 167 ብር ከ37 ብር፣ የአውሮፕላን ነዳጅ 319 ብር ከ76 ብር ሆኗል። በተጨማሪ ቲክቫ ኢትዮጵያ እንዳረጋገጠው በቅሎ ቤት ሳሪስ አካባቢ ባሉ ማደያዎች ቅኝት ያደረገ ሲሆን ማደያዎችም ሽያጭ እያከናወኑ ያሉት በተሻሻለ ዋጋ መሰረት ነው። ሰራተኞች ቤንዚን 167 ከ50 ብር፣ ነጭ ናፍጣ 180 ከ46 ብር እየሸጡ ሹፌሮችን በዚሁ መሰረት እየቀዱ መሆኑን አረጋግጠዋል። በነዳጅ ምርቶች ላይ ከአንድ ወር በፊት የዋጋ ጭማሪ ተደርጎ ነበር። ነዳጅ የሚሰሩ ተሽከርካሪዎች ላይ ተጥሎ የነበረው እገዳ ሊነሳ ይችላል ተባለ። የፌዴራል መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የጣለውን እገዳ ዳግም ሊመለከተው እንደሚችል ፍንጭ ሰጥቷል። ይህ ውሳኔ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለምታደርገው ጥረት አንዱ አካል ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ እንደገለጹት ድርጅቱ ለመቀላቀል ማንኛውም የንግድ ምርት እንዳይገባ መከልከል ወይም ባን ማድረግ አይቻልም። ስለዚህ እገዳው ማንሳት የድርጅቱ አባል ለመሆን የግድ አስፈላጊ ነው ብለዋል። ከእገዳ ወደ ታክስ እገዳው ተነሳ ማለት ግን ቀድሞ ወደ ነበረው ሁኔታ ይመለሳል ማለት አይደለም። መንግስት የነዳጅ መኪናዎች እንዳይገቡ ለማድረግ ከፍተኛ የኤክሳይዝ ታክስና የአካባቢ ጥበቃ ክፍያዎችን ሊጥል ይችላል። የቀጣይ ትኩረት አቅጣጫ መንግስት አሁንም ለኤሌክትሪክ ተሽከርካሪዎች ቅድሚያ መስጠቱን ይቀጥላል። የነዳጅ መኪናዎች እገዳ ቢነሳም በከፍተኛ ታክስ ምክንያት ዋጋቸው ሊጨምር ስለሚችል የኤሌክትሪክ መኪናዎች አሁንም የተሻለ አማራጭ ሆነው ይቆያሉ ሲል ተናግረዋል። ቀጣይ እርምጃዎች ምን ሊሆኑ ይችላሉ ለሚለው የገንዘብ ሚኒስቴር እና የሚመለከታቸው አካላት በነዳጅ መኪናዎች ላይ የሚጣለውን የታክስ መጠንና ሌሎች መስፈርቶችን በዝርዝር ተወያይተው ይወስናሉ። ይህ እርምጃ ኢትዮጵያ ለ23 ዓመታት የዓለም የንግድ ድርጅትን ለመቀላቀል ለምታደርገው ጥረት ትልቅ ምዕራፍ እንደሆነም ገልጸዋል። እጅ ስለመገደሉ የመጀመሪያ ዙር የአስከሬን ምርመራ ውጤትና ሌሎች ሁኔታዎች ያሳያሉ ሲሉ የጋዜጠኛ ያዕቆብ ያታኔ ወንድም ገለጹ። ከሰሞኑ በጎረቤት ኬንያ ነዋሪነቱን ያደረገና የተለያዩ ፖለቲካዊ ይዘት ያላቸው እንዲሁም የሰብአዊ መብት ጥሰት ጉዳዮች ላይ ትኩረት ያደረጉ ጽሑፎችን በመጻፍ የሚታወቀው ጋዜጠኛ ያዕቆብ ያታኔ በናይሮቢ ከማይኮ ተብሎ በሚጠራው አካባቢ በገዛ መኖሪያ ቤቱ ሞቶ መገኘቱ መነጋገሪያ ሆኗል። ይህ ከጋዜጠኛ ያዕቆብ ያታኔ ታናሽ ወንድምና ከያቤሎ ዩኒቨርሲቲ መምህሩ ሙሴ ያታኔ ጋር ቆይታ አድርገናል ሲል ቲክቫ ዘግቧል። በቲክቫ ዘገባ መሰረት ሙሴ እንዳለው ወንድሜ በሰው እጅ መገደሉን የሚያሳዩ በርካታ መረጃዎች አሉ ሲሉ መናገራቸው ተነግሯል። ያዕቆብ ከ1994 ዓ.ም ጀምሮ የኢትዮጵያ ቴሌቪዥን ጨምሮ በተለያዩ ሚዲያዎች የሰራ ሲሆን በኤንጂኦዎችም በከፍተኛ ትምህርት ተቋማትም በመምህርነት አገልግሏል። በመንግስት የስራ ኃላፊነትም ሰርቷል ብለዋል። በሚጽፏቸው ፖለቲካዊ ትንታኔዎች ለእስር ተዳርጎ የቆየ ሲሆን በመጨረሻም ወደ ኬንያ በስደት አቅንቶ ነበር። ያዕቆብ በጋዜጠኝነት ህይወት ያካበተው ሞጋችነት በፖለቲካ ሰዎች ዘንድ ቅቡልነት አሳጥቶታል። በስደት ሆኖም ለተለያዩ ሚዲያዎች አርቲክሎችን መጻፉ ለተጨማሪ ጫና ዳርጎታል ብለዋል።
ኦርቢት ሚዲያ፣ ኢትዮጵያ ኢንሳይት፣ አዲስ ስታንዳርድ ጋዜጠኛ ያዕቆብ በስደትም ላይ ሆኖ አብሯቸው ይሰራ ከነበሩ ሚዲያዎች መካከል ነበሩ። ተደጋጋሚ ዛቻና ማስፈራሪያ ይደርስበት የነበረው ጋዜጠኛ ይኖርበት የነበረውን ሰፈር መቀየሩን ነግሮኝ ይህንን ስራው ትቶ ወደ ሌላ ስራ ጠቅልሎ እንደገባ ተነጋግረን ነበር ብሏል። እዚያ ካሉ አንዳንድ አስተባባሪዎች ጋር ተነጋግረን አስከሬኑ ምርመራ ተደርጎ ወደ ኢትዮጵያ እንዲላክ ተስማምተናል ብለዋል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና ሌሎች የዓለም አቀፍ የሰብአዊ መብት ተሟጋቾች በቀጣይ ይህንን ጉዳይ እንደሚከታተሉትና ምላሽ እንደሚሰጡም ተዘግቧል። አንድ ሰው በልቶ ካላደረ ስለሚኖረው ነገር ነው የሚያስበው እንጂ ስለ ስራው ስላልሆነ ለተለያዩ አደጋ ይጋለጣል ሲሉ አቶ ካሳሁን ፎሎ ተናግረዋል። ምቹ የስራ ሁኔታ እንዲከበር ከመጠየቅ ሰራተኞች የመደራደርና የመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ፣ ለግል ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን እንዳልተወሰነ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። ሁሉም ወገን ተጠቃሚ እንዲሆን ምቹ የስራ ሁኔታዎችን ማረጋገጥ እንደሚገባ ያስገነዘቡት የማህበሩ ፕሬዝዳንት አቶ ካሳሁን ነገር ግን አሁንም ችግሮች እንዳሉ ገልጸዋል። ምቹ የስራ ሁኔታዎችን ለስራ ዕድል የተመቻቸ አካባቢ መፍጠር፣ የኢንቨስትመንት መስፋፋት፣ በስራ ቦታ የሰራተኞች የመደራጀትና የመደራደር መብት መከበር ካልቻለ የደሞዝ ክፍፍል ወይም ዝቅተኛ ደሞዝ ስኬል እንኳ መወሰን አልተቻለም ብለዋል። የሰራተኞች ማህበራዊ መብት ጥበቃ በማድረግ ጡረታ ማክበር፣ የስራ ሁኔታ ማሻሻል ከነሱ መደራጀት ጋር የሚጠበቅ ሆኖ ሳለ መንግስት ግን በዚህ ረገድ ትብብር እያደረገ አይደለም ሲሉ ተናግረዋል። ፕሬዝዳንቱ ዝቅተኛ የደሞዝ ወለል እንዲወሰን ውይይት ተደርጎ የመንግስት አካል ደንቡን እንዲያጸድቁ ቢቀርብም እስካሁን እንዳልጸደቀ ገልጸው ደንቡ ቶሎ ቢወጣ ለሰራተኛ፣ ለአሰሪ፣ ለሀገርም ይጠቅማል ሲሉ ተናግረዋል። ዝቅተኛ የደሞዝ ወለል ሲወሰን በልቶ ሲመጣ ግን ስለ ስራው ብቻ ስለሚያስብ ከአደጋው ራሱን የመጠበቅ ሁኔታዎች ይኖራሉ ሲሉም አክለዋል። የሰራተኞች የሙያ ደህንነት መጠበቅ አንዱ ምቹ የስራ ሁኔታ መኖሩን ማሳያ መሆኑን ጠቅሰው የሙያ ደህንነትና ጤንነት ከተጠበቀ እጅ ቢቆረጥ አይን ቢጠፋ አሰሪውን ለማሳከሚያ ወጪ ያዋጣል፣ ካሳም ይከፍላል። ስለዚህ ይሄ ከተጠበቀ አሰሪው ከዚህ ይድናል ሲሉም ተናግረዋል። ፕሬዝዳንቱ አያይዘው የመደራጀትና የመደራደር መብት ላይ በአንዳንድ ድርጅቶች ከፍተኛ ችግር አለ ብለዋል። አንዳንድ አሰሪዎች ሰራተኞች እንዳይደራጁ የመከልከልና እሱን ተቋሙም ቢደራጁ ሰራተኛው በህገ ወጥ መንገድ ከስራ የማባረር፣ ከደረጃ ዝቅ የማድረግና ከቦታ የማዛወር እርምጃዎች ይወሰድባቸዋል በማለት ከልክለዋል። ይህ ድርጊት በግል ድርጅቶች ብቻ ሳይሆን በመንግስትም ተግባራዊ ያልሆነና በአስተዳደራዊ እርምጃ ብዙዎች በመንግስትም መፈናቀል እንደሚደርስባቸው ተናግረዋል። በመሆኑም የሚኒስትሮች ምክር ቤት ውሳኔ እንዲሰጥበትና እንዲጸድቅ እየተጠበቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል ስኬል እንዲወሰን የሚረዳው ደንብ እንዲጸድቅ፣ ምቹ የስራ ሁኔታ መብት እንዲከበር ማሳሰቢያ ተሰጥቷል። ከሄድ የሃይማኖት ስብከት ሊቆም ይገባል ሲሉ ጉባኤው ተናገረ። የመቀሌ የሃይማኖት ተቋማት ጉባኤ ሰኞ ዕለት በሰጡት ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስበዋል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምፅ ማጓያ የተደገፉ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካል አደብ መግዛት እንዳለባቸው በአጽንኦት ገልጸዋል። ይህ ድርጊት በመቀለ መነሻ ሆኖ ይነገር እንጂ በአዲስ አበባ እጅግ ጠባጫሪ የሆኑ ድርጊቶችን እያየን ነው። በተለይ በፕሮቴስታንቲዝም እና በብልጽግና ወንጌል ተከታዮች መካከል በተደጋጋሚ በኦርቶዶክስና እስልምና እምነት ተከታዮች ላይ የሚያደርሱት ጫና እጅግ የበዛ ሆኗል። የተለያዩ አማኞች መኖሪያና የአምልኮ ቦታዎች ላይ ድንጋይ የመወርወር፣ በመጥፎ ቃላት የማንቋሸሽ፣ አካል የማጉደል ተግባራትም በዚሁ እየተካሄዱና እየተጀመሩ በመሆኑ ትኩረት ሊሰጠው ይገባል ተብሏል። ይህ ሁኔታ በአዲስ አበባ እጅግ ተባብሶ ያለ ሲሆን በተለይ የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት
ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖት የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክረዋል። የቴዲ አፍሮ የስራ ባልደረባ ሀገሩት የታሰሩ ሰዎች 7 ደርሰዋል። እስካሁን ፍርድ ቤት የቀረቡት ግን 2 ብቻ ናቸው ሲሉ ተናግረዋል። ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ብሏል ፖሊስ። ከዚህ ቀደም የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም ኢቶሪካ መውጣቱን ተከትሎ በዙሪያው ባሉ ሰዎች ላይ ጫና ስለመድረሱ ምክትል ማናጀሯ ሀና ሰለሞንና የረጅም ጊዜ ጓደኛው የሱፍ ያሲን መታሰራቸውም መነገሩ የሚታወስ ነው። አሁን ላይ ከአርቲስቱ ጋር ቅርበት ያላቸውና በቁጥጥር ስር የዋሉ ሰዎች 7 ስለመድረሳቸው የጀርመን ድምፅ ራዲዮ ጣቢያ ዘግቧል። በሬዲዮ ጣቢያ ቃላቸውን የሰጡት ስማቸው ይፋ እንዲደረግ ያልፈቀዱ ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ግለሰብ ተጨማሪ ሰዎች መታሰራቸውንም ገልጸዋል። በቅርብ ጓደኛው አቶ የሱፍ ያሲንና አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል ተብሏል። ተጨማሪም ከአርቲስቱ ድረገጽ ጋር የተያያዙ ስራዎችንም የሚሰሩ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ወይም ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን ተይዘዋል ሲል ለሬዲዮ ጣቢያው ተናግረዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኝ የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ ደርሶባቸዋል ተብሏል። በዚህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች ነበሩ። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመካከላቸው ደብድበዋቸዋል። ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች፣ የተለያዩ መሳሪያዎችን ወስደዋል ብለዋል። የተሰባበሩት ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገው ወጥተዋል ሲሉ አክለዋል። ይህ መንግስት ባለበት አገር እንደዚህ አይነት ህገወጥና የብልግና ስራዎች የሚሰሩት የፖሊስ አካላት ሳይጠየቁ ጠባቂዎቹ ግን ለስር ተዳርገዋል ሲሉ ተናግረዋል። ፖሊስ ተጠይቆ የሰጠው ምላሽ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠይቆባቸው ስለተባሉ ሰዎች በተመለከተ የተጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ ተናግረዋል። ከዚህ ቀደም ቲክቫ ኢትዮጵያ ስለ ስቱዲዮ ዘረፋውና እየተደረገ ነው ስለተባለው ጫና ያነጋገራቸው በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ሰብናውም አይደለም የሚሰራው በህግና በህግ ብቻ ነው ሲሉ መመለሳቸው የሚታወስ ነው። ሪያሊቲው ወይም እውነታው ግን የተገለበጠ እንደሆነ ተነግሯል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ በሱ ላይ ምንም አይነት ምርመራ እንዳልተደረገ ቢናገሩም ዛሬ ላይ ግን በሱ ዙሪያ ያሉት በሙሉ ታስረው ወህኒ ቤት መግባታቸው እየተነገረ ነው። አርቲስት ቴዎድሮስ ካሳሁን ከአልበሙ መውጣት ጋር ተያይዞ እስካሁን እየተነሱ ስላሉት ጉዳዮች በይፋ በማኔጅመንት ክፍሉ በኩል የሰጠው ማብራሪያ የሌለ ሲሆን የሚሰጥ ከሆነ ተከታትለን እናቀርባለን ሲል የጀርመን ድምፅ ዘግቧል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ከኢራን የተወነጨፉ 3 ሚሳኤሎችን ማክሸፉንና 4ኛው ባህር ላይ መውደቁን አስታወቀ። የተባበሩት አረብ ኤሚሬት አሁንም ስጋት ላይ ወድቃለች። ብዙዎች አብዛኞቹ ባለስልጣናትና አንዳንድ ባለሀብቶች ወደ ኢትዮጵያ እየመጡ እንደሆነ ይነገራል። መከላከያ ሚኒስቴሩ በሀገሪቱ የተለያዩ ክፍሎች ፍንዳታዎች መሰማታቸውና ይህም በከሸፉት ሚሳኤሎች ምክንያት እንደሆነ ይገልጻሉ። ሚኒስትሩ ይህንን ያለው የሀገሪቱ የአደጋ ጊዜ አስተዳደር ባለስልጣን ለተወነጨፉ ሚሳኤሎች ምላሽ እየተሰጠ መሆኑን ካስታወቀ በኋላ ነው። ባለስልጣኑ የሀገሪቱ ዜጎች ደህንነት የተጠበቀ ስፍራ ውስጥ እንዲቆዩ ማሳሰቢያ አስተላልፎ ነበረ። እስካሁን ኢራን ስለ ጥቃቱ አስተያየት አልሰጠችም። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ኤሚሬቶችን ጨምሮ የባህረ ሰላጤው ሀገራትን በማጥቃት አጸፋ ስትሰጥ ቆይታለች። ከአሜሪካ ጋር ከተደረሰው የተኩስ አቁም ስምምነት በኋላ ግን ጥቃቶች ረግበው ነበር። አሁን ላይ አሜሪካ በኢራን በተዘጋጀው ሆርሙዝ ሰርጥ
በኩል የሚጓዙ መርከቦችን እንደምታጅብ አሳውቃለች። ይህ የአሜሪካ ውሳኔ ከተሰማ በኋላ ነው ኤሚሬቶች ላይ ጥቃት የተፈጸመው። መረጃውን ያገኘነው ከቢቢሲ ነው። መገናኛ ብዙሃን አገልግሎት ሰጪ የመገናኛ ብዙሃን መረጃዎችን እንዲያስገቡ የኢትዮጵያ መገናኛ ብዙሃን ባለስልጣናት ጥሪ ያቀረበ። ማሻሻያ የተደረገባቸው የመገናኛ ብዙሃን ተቋማት ስራ ለማስገባት ይጠቅማል ሲሉ ተናግረዋል። ቁልፍ የሚፈለጉ ዋና ዋና ተግባራት የተቋሙ ስራ አስኪያጅ፣ ኤዲተር፣ ባለቤትና የፕሮግራም ኃላፊዎች ለውጥ ካደረጉ መረጃው አስፈላጊ ነው ተብሏል። የድርጅቱ አጠቃላይ እንቅስቃሴ የሚያሳይ ሪፖርት እና የጣቢያው ፋይናንስ ምንጭ ዓመታዊ የወጪና የገቢ ሪፖርት ለድርጅቱ ማስገባት አለባቸው ሲሉ ተናግረዋል። የቻናላችን ቤተሰቦች የዛሬው ልዩ መረጃችን ይህንን ይመስል ነበር። በሌላ ቀን በሌላ ፕሮግራም እስከምንገናኝ ቸርን ሰንብቱ።